ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ በለኝ። እኔ ኢትዮጵያዊ ነኝ። ስመጣ ሰንደቄን ለብሼ ነው እንዲቀበለኝ ፈልገው እንዲያከብረኝ ፈልገው ኢትዮጵያውያንን አንድ ላይ የሚሰበሰው የኢትዮጵያን ሰንደቅ ዓላማ አይቼ ነው መቀመጥ ፈልገው። ይሄንን አልፈልግም የሚል በኢትዮጵያ ቤተክርስቲያን ውስጥ ያለ መናፍቅ ነው። ጸረ ኢትዮጵያ ኃይል ቅጥረኛ ባንዳ ተሰግስጓል። ዛሩ ስላለቀቀ ዛሩ ኢትዮጵያ የምትባል ሀገር አይወድም እኮ የቅዱሳን ሀገር እኮ ነው። የቅዱሳን ምድር እኮ ይሄ ሁላ መከራ ዶፍ የሚዘንብባት እኮ ትግሉ እኮ የመንፈስ ስለሆነ ነው። የሲያትሉ ሰው መጥቶ ይናገራል። እንስማውና እንምጣ። ምናልባት ቢኒም ገልጸው ሆነ አላውቅም። የባንዲራ ጉዳይ ነው። ባንዲራ ሰንደቅ ዓላማ ነው። ሰንደቅ ዓላማ ማለት የአንድ ሀገር መለያ ምልክት ማለት ነው። ሰንደቅ ዓላማ የሚለው ራሱ ምልክት የሚል ትርጓሜ ነው ያለው። ሰንደቅ ዓላማ የአንድ ሀገር መለያ ነው። የቤተ ክርስቲያን ሰንደቅ ዓላማዋ መስቀል። እሺ፣ የቤተ ክርስቲያናችን ሰንደቅ ዓላማ መስቀል ነው። ምልክቷ መስቀል ነው። የትም ቤተ ክርስቲያኒቷ ላይ የምታዩት ባንዲራ ሳይሆን መስቀል ነው። ስለዚህ እኔ በጣም የተሳሳተ የተደበላለቀ ነገር እየተደረገ ነው እና ምዕመናን እባካችሁ ይህንን ለዩ። ፖለቲካና ሃይማኖትን እንለይ። ቤተ ክርስቲያን በዚህ በባንዲራ ጉዳይ አይደለም የምትታወቀው። ቤተክርስቲያን የምትታወቀው በመስቀሏ። የኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለያ መስቀል ነው። ባንዲራ ግን እንደ ኢትዮጵያዊነቷ ኢትዮጵያ ለምትባል ሀገር ኮንትሪቢዩት አድርጋለች ብዙ ነገር። ሀገርን ከነስሟ ከነክብሯ ጠብቃለች። ዘመቻ ሲመጣ ወራሪ ሲመጣ ታቦቷን ይዛ አብራ ዘምታለች። የሀገሪቷን ክብር አስጠብቃለች። ከዛ አንጻር ነው ባንዲራ የምንይዘው እንጂ የኦርቶዶክስ እምነት ባንዲራ አይደለም። አረንጓዴ፣ ቢጫ፣ ቀይ የቤተክርስቲያን ባንዲራ አይደለም። በነገራችን እንደ ኢትዮጵያዊነት ነው የምንይዘው። እንደ ኢትዮጵያዊነት ማለት ቤተክርስቲያንም ኢትዮጵያዊ ስለሆነች እንጂ ማንዳቶሪ ግዴታ የሚባል ነገር የለም። ምክንያቱም ሄዱ የትኛው ማጥቢያ ላይ ስትሄዱ በኢትዮጵያ ኮንቴክስት ታስቡት ማለት ነው። ኦኬ፣ በኢትዮጵያ ኮንቴክስት ስታስቡት የትኛው ማጥቢያ ላይ ስትሄዱ ባንዲራ በዓል ሲከበር ነው የምናየው እንጂ ቤተክርስቲያን ስንገባ ባንዲራ ላይ እና ለምንድን ነው መቀላቀል የተፈለገው? ይሄ እንግዲህ ራሳቸው ሊያስቡበት ይገባል። ከዛ ውጭ ግን ቤተክርስቲያን የምትታወቀው በመስቀል ነው። ከሩቅም የምናየው መስቀሉን ነው። ባንዲራ መለያ ምልክቷ የቤተክርስቲያን መስቀል ነው። ይህንን በደንብ በቃ ይሄ የባህታዊ ትምህርት እየቀላቀልን መከራ ባናይ በጣም እንደው እንግዲህ ወንድማችን የሲያትል በአታሊያም ኮሚቴ ነው፣ አዘጋጅ ነው። ካህኑ አስተዳዳሪው የሰጡትን ሰንደቅ ዓላማ ካልሰቀሉት ሰዎች አንዱ ነው ማለት ነው። ግን ቤተ ክርስቲያን ኢትዮጵያን ስትገልጻት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ብላ በ2000 ስዕል ላይ ያለ በየትኛውም ቤተ መቅደስ ውስጥ ብትገቡ ኢትዮጵያ በምትጠቀስበት ቦታ ያለው ስዕል ይሄ ነው። አረንጓዴ፣ ቢጫ፣ ቀይ የምትመለከቱት ነው። አረንጓዴ፣ ቢጫ፣ ቀይ ያለ አብን ከሰማይ አድርጎ እጆቿን ስትዘረጋ አድርጎ የቤተ ክርስቲያን የኢትዮጵያ ሊቃውንት ኢትዮጵያን የሚገልጹት በዚህ ነው። ኢትዮጵያን የሚገልጹት ይህን ሲያይ የሚናደደው ባንዳ፣ የባንዳ ልጅ፣ መናፍቅ፣ ጸረ ኢትዮጵያ ኃይል ብቻ ነው። ምክንያቱም በዚህ ሰንደቅ ዓላማ መሪነት አባቶቻችን ድል አድርገዋል። ታቦቱን ይዘው ሰንደቋን ይዘው ሄደው ማለት ነው። ይህን ሲያይ የሚናደድ የባንዳ ልጅ፣ ይህን ሲታይ መናፍቅ፣ ምንፍቅናው ከውስጡ ያልወጣለት፣ ሰይጣናዊ አሰራሩ ከውስጡ ያልወጣለት ይህንን በጾም በጸሎት በሰጊድ ራስን በመግዛት ማውጣት ሲገባው በለመደው የምንፍቅና ልምድ መጥቶ እዚህ ይጋጫል። አሁን የኔና የቢኒያም እየተጋጨ ያለው መንፈሱ ነው እየተጋጨ ያለው እንትን ይዤ መጣው። ይህን ይዞ ነው እንግዲህ ሲያትሎች ይህን አድርገው ከሆነ እንገናኛለን። ምንም ችግር የለውም። ቀጣይነት አለው አይደለ? እንገናኛለን። እናንተ ያገኛችሁትን ያህል ሰው እኛ ማግኘት አያቅተንም። የኢትዮጵያ ጸረ ኢትዮጵያ አቋም፣ ጸረ ኢትዮጵያ ኃይል ካላችሁ ቤተ ክርስቲያን የትም ብትሄዱ፣ አሜሪካ ብትሄዱ፣ እንደውም በአታ ውስጥ የአሜሪካ ባንዲራ እንኳን የለም። አስተዳዳሪው እንደነገሩኝ ከሆነ የኢትዮጵያ
ባንዲራ ብቻ ነው ሰንደቅ ዓላማው ብቻ ነው የቆመው ማለት ነው። በየትኛው አሜሪካ መቅደስ ውስጥ ብትገቡ በግራ በቀኝ የአሜሪካና የኢትዮጵያ ሰንደቅ ዓላማ ነው ያለው። አምባሳደር ናት ቤተክርስቲያን። ሰዎችም የሚመጡት የኢትዮጵያ ቤተክርስቲያን እንሂድ ብለው ነው የሚመጡት። ሙሉ ወንጌል ቸርች ምናምን የሚባል የላትም። የኢትዮጵያ ናት። በኢትዮጵያውያን የተሰራች ዜማዋ ኢትዮጵያዊ፣ ቅዱሱ ኢትዮጵያዊ፣ መጻሕፍቶቿ ኢትዮጵያዊ፣ ቋንቋው ኢትዮጵያዊ፣ የሚያመልኩት ኢትዮጵያውያን፣ ሰባኪያኑ መምህራኑ ኢትዮጵያውያን የሚያመልኩበት ነው። እኛ የቀላወጥ ነው እኛ ያመጣ ነው የለም። ስለዚህ የጎረቤት ፍም እሳት የጎረቤት እሳት የመንደር እሳት እየለቀሙ መጥተው እኩል መነጋገር አንችልም። ይሄን ነው የምንነጋገር። እኩል መነጋገር አንችልም። ደረቴን ነፍቼ ነው የምናገረው። ደረቴን እኔ በቤተ ክርስቲያኒቷ ውስጥ ሆኜ ከቤተ ክርስቲያኒቷ ጠላት ጋር ጉሮሮ ለጉሮሮ ተናንቄ በነበርኩበት ሰዓት የኢትዮጵያ ቤተ ክርስቲያንን ከውጭ ሆኖ ሲያጠቃ የነበረ ቃልቻ ሰይጣን አጋንንት ሆኖ ቤተ ክርስቲያኒቷን ሲንል የነበረ ሰው ዛሬ መጥቶ ተቀምጦ ማገልገሉ ይሁን እሺ፣ ለዛ በቅተሃል ካሉት ምንም ችግር የለም። እኩል መነጋገር አንችልም። በድፍረት ነው የምናገረው። ፈንዳጩ እንደፈለግኩ ፓስተር ቢኒያም ማለት ገና ሳይመጣ ወይም እንትን ሳይል በፊት ጴንጤ ሆኖ እውነት መስክሯል ብለን ድምፅ የሆንኩለት ቃላት ያስተላለፍኩት ነው። ይመጣል፣ እሱም እንስማው። አምጣው። እሱ ራሱ ስለ ሰንደቅ ዓላማ የሚናገረው ማለት ነው። አምጣው። መልኩ እየታየ ነው የሚናገረው። እኔ ከዚህ መንፈስ ጋር ነው እየተጣለው ያለሁት። ስሙት። ሰይጣን ምን ታደርግልኝ? ስለዚህ ሰይጣን የኛን ፊደል ሀሁን አይፈራም። ሰይጣን አንበሳ የሚለውን አይፈራም። ሰይጣን ሰንደቅ ዓላማችንን አይፈራም። ይሄ ቤተክርስቲያን ትምህርት አይደለም። ዘመድኩ እንግዲህ ያስተምራል። ጎግልዬ አሁንም ላስቸግርህና ስለ ሲያትሎች ሲናገር ልክ ሰይጣን የሚለው ጋር አምጣልኝ። ሰይጣን ፊደላችንን ይፈራል። ሰይጣን መመታት አለበት። እንደዚህ አይነት ትምህርት ማለት ነው። አትሰደብማ ቤተክርስቲያን። አጥና ሰንደቅ ልሙጡ ባንዲራ በነበረበት ዘመን የነበሩ አሉ። ሟንበሳ የነበረበት ዘመን ላይ የነበሩ አሉ። አምባሻው ላይ የነበሩ አሉ። አረንጓዴ፣ ቢጫ፣ ቀይ ከቀኝ ግዛት ጋር የምናያይዘው የቅርብ ጊዜ ትዝታም ብቻ ነው። ከዛ በፊት ምንድን ነው የኢትዮጵያ ሰንደቅ? አጥና ቅዱስ ትውፊት ላይ ቤተክርስቲያን እኮ አንዲት ናት። ደግሞም አንድ ፓትርያርክ አንድ መንበር ብለን እኮ ነው አንድ ቤተክርስቲያን ብለን ነው የምናምነው። ይህን ስንል ግን አድምተን እንንገር፣ ስድስቱ ሀያት ቤተክርስቲያን ጨምር ናቸው። ተው ይሄ የባህታዊ ስብከት ይቀር። የዝም ብለህ የሐሰተኛ ባህታውያን ስብከትን እንደው ያዙ ይልቁኝ አትበል። ቴዎድሮስ ይመጣል ምናምን እያልክ ያዙ ይልቁኝ አትበል። እኛም ይመጣ አንድ ተስፋችን ነው። ቤተክርስቲያን አለ ብላ የምትናገር አታደናግር። ፍየል ከመድረሷ ቅጠል መበጠሷ ይላል። ይሄ ነው መጀመሪያም በር የሰጡት የከፈቱለት ሰዎች ለቢኒያም ትምህርት ቅርብ የሆኑ ሰዎች በቤተ ክርስቲያን ውስጥ ሆኖ የምንፍቅና ትምህርት ሽታ ያለባቸው ሰዎች ነበሩ ዙሪያው የሰፈሩት ማለት። እበትነዋለሁ እመተዋለሁ አልከው ቅጥቅጥ አድርጌ እበትነዋለሁ። ሰይጣን እደግመዋለሁ። ጻፉታች ያላችሁ ሰይጣን ፊደላችንን ይፈራል። እኛ የምንጸልየው በፊደላችን ነው። ፊደላችን ኃይል አለው። ፊደላችን ትርጉም አለው። ሀ ብሂል እያልን ለብሂል እያልን ሐመርሃ ብሂል እያልን መብሂል እያልን እየተነተንን ነው። እያንዳንዷ ፊደል ኃይል አላት። እያንዳንዱ ፊደል መንፈሳዊ ኃይል አለው፣ ጉልበት አለው። ለዚህ ነው ከኢትዮጵያ ምድር የአማርኛ ፊደል እንዲጠፋ፣ የቄስ ትምህርት ቤት እንዲጠፋ፣ ዳዊቱ መድገም ፊደሉን መድገም እንዲጠፋ በላቲንና በአውሮፓውያን ፊደል በኤቢሲዲ እንዲተካ እየተደረገ ያለው ፊደላችን ኃይል ስላለው ነው። አጋንንትን የሚቀጠቅጥ
እኛ ክርስቶስን በምንጠራበት ሌላው አያውቁትም። እኛ በምናቀው መጠን አያውቁትም። እኛ በምናመልከው መጠን አያመልኩትም። እኔ ስለ ራሴ ቤተክርስቲያን ነው የምናገረው። እኔ ቤተክርስቲያን ውስጥ ሆነ ስለ ሌላው እንድትከራከርልኝ አይደለም ፈልገው። ሰይጣን ሰንደቅ ዓላማዬን ይፈራል፣ ይንቀጠቀጣል ነው የምልህ፣ ይንቀጠቀጣል። ይሄ ሰንደቅ ዓላማ ነፃ አውጪ ነው። ይሄ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ ድል አድራጊ ነው ብለው እነ ጋና የአፍሪካ ሀገራት ቅርጹን ቀያይረው የኢትዮጵያን ሰንደቅ ዓላማ እንደ ኃይል እንደ ምልክት አድርገው ነው የተጠቀሙበት። ይሄንን ለወደል መናፍቅ አይገባውም። ይሄንን ከሰይጣን ጋር ሲተኛ ለከረመ አይገባውም። ይሄንን ጸረ ኦርቶዶክሳዊ አቋም ይዞ ቤተክርስቲያንን ሲያፈርስ ምዕመናኗን ሲያፈልስ የነበረ ሰው አይገባውም። ፍየል ከመድረሷ ቅጠል መበጠሷ። ስለዚህ ዛሬ መጥቶ የኢትዮጵያ ቤተክርስቲያንን የምትተነትንበት የምትናገርበት አንዳች አቋምም አቅምም የለህም። እነግርሃለሁ። ጻፉላችሁ። ፊደላችን ኃይል አለው በሉ። ኃይል አለው። አጋንንትን ያባርራል። ፊደላችን ትርጉም አለው። እኛ ኢትዮጵያውያን ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ፊደላችን ኃይል አለው። ኃይሉ ለአንተ ነው፣ ለደካማው፣ ለቀሽሙ። ፊደላችን ኃይል አለው፣ ጉልበት አለው። ሰንደቅ ዓላማችን መብረቅ ነው። ይህን ሰንደቅ ዓላማ ሲያዩ የሚነስራቸው አሉ፣ እናውቃለን። የሚያንዘረዝራቸው አሉ፣ እናውቃለን። ሲያዩት ካላቃጠልኩት ካልቀደድኩት የሚሉ አሉ፣ እናውቃለን። ኃይል ስላለው ነው፣ ፓወር ስላለው ነው፣ በዋጋ የመጣ ስለሆነ፣ ምስጢር ስላለው ነው። ከምድር ላይ እናጥፋው የሚባለው ይሄ ስለሆነ ነው። ለዚህ ነው ካህኑ የሚገደለው፣ ለዚህ ነው ኦርቶዶክሳዊ የሚገደለው። ለሌላ አይደለም የሚገደለው። ከሰንደቅ ዓላማችን ጋር ማለት ኤርትራ ሄደ እኮ ትልቁ ደብረ ቢዘን እኮ የኢትዮጵያ ባንዲራ ውስጥ ጉልላቱ ላይ የነበረ ነው። ትሪውን አይቻለሁ እስካሁን ድረስ የኢትዮጵያ ባንዲራ ያለበትን። በጉልበት እኮ ነው የተገነጠለው። ሂድ ትግራይ እናቶቻችን ወገባቸውን እኮ አድርገው ኢትዮጵያዊ ማንነትን እንዴት ታቀለዋለህ? እንዴት ታረክሰዋለህ? እኔን ያስተማሩኝ ባህታዊ የማስተምረው የባህታዊ ትምህርት ከሆነ በሰንደቅ ዓላማ በፊደሌ ጉዳይ ባህታውያኑን እግዚአብሔር ረጅም ዕድሜ ይስጣቸው። ከአንተ ፓስተር ይሻላል። ከአንተ አውሮፓዊ ፓስተር መጥቶ የአውሮፓን ቅላጼ የአውሮፓን ትምህርት ገንዘብ እየሰጠ ዱቄት እየሰጠ ኢትዮጵያ ሀገር እንድታፈርስ የኢትዮጵያ ቤተክርስቲያን እንድታፈልስ ካስተማረ ከፈረንጁ የኔ ባህታውያን በምን ጣዕማቸው ባህታውያኑ በምን ጣዕማቸው ባዶ እግራቸውን ሄደው እየጾሙ እየጸለዩ ጤዛ ልሰው ድንጋይ ተንተርሰው የባህታዊነትን ጣዕም ያበላሹ ያቆሸሹ ዘመናዊ ጠንቋዮችን አይደለም። ባህታውያንም አሉ። በየበረሃው በየገዳሙ ባህታውያን አሉ። መኪና የሌላቸው ቢዝነስ የማይሰሩ እናጠምቃለን ብለው ፀጉራቸውን አጎፍረው ህዝብ የማይዘርፉ ነጋዴ ሐሰተኞቹን አይደሉም። የኔ አባቶች ባህታውያን አሉ። ጤዛ ልሰው ድንጋይ ተንተርሰው ቅጠል በጥሰው የሚጾሙ የባህታዊ ልጅ ነኝ፣ የባህታውያን ልጅ ነኝ፣ የአባቶቼ ልጅ ነኝ እኔ። አንተ የምትኮራበትን ፓስተር፣ አንተ የምትኮራበትን ነጭ ልኮራበት አልችልም። እኔ እያየሁ ያደግኩት ሰንደቅ ዓላማዬን ነው። እኔ እያየሁ ያደግኩት ቤተክርስቲያኔን ነው። እኔ እያደግኩ ያለው ካህናቶቼን ነው። እኔ እያየሁ ያደግኩት ባህታውያኑን ነው፣ መነኮሳቱን ነው። እኔ እያየሁ ያደግኩት ገዳማቱን ነው። የኖርኩት ከገዳማውያኑ ጋር ነው። እኔ ኮራለሁ። እኔ ያልኮራው ማን ሊኮራል? ይሄንን የደነቆረ ቃጥቅጬ ያልኩ አጠገብህ የሰፈሩት ሴቶች አያድኑም። ሚኪ ከፓሪስ አያድንህም። ሲያትሎች አያድኑህም። ቃላት መወራወር ነው፣ መጻፍ ነው፣ መነጋገር ነው። እሱም በደንብ አድርገን እናያለን ማለት ነው። እናያለን። ይሄም የመጣው እኔ መናገር በመጀመሬ ነው። የተኩላውን ለምድ እየገለጥኩት ስለመጣው ነው። ጠቅ አረጋለሁ፣ ትለፈልፋለህ። አዳነችን ብዬ ነው ምናምን እኔ ምናምን የምትሰራው ደግምላለሁ። አሁንም ለብልጽግና ነው የምትሰራው። እንዴት ነው ኡጋንዳ ተቀምጠህ በኢትዮጵያ ንግድ ባንክ ገንዘብ አስገቡልኝ የምትለው? እስቲ እግዚአብሔር ያሳያችሁ፣ ተመልከቱት። እንዴት ነው የምትለው?
ዱባይ ሄድክ፣ በር ዘጉብህ። ዱባዮች ነቁ፣ በሩ ዘጉብህ። ወደ ግብፅ ወደ ምናምን አልክ፣ በር ዘጉብህ። ኡጋንዳ ሄድክ። አሁን ደግሞ በዛ ተነስተን አንዱ ዓለም ዳግማዊ የጻፈልህ ደብዳቤ እጄ ላይ አለ። ፓስተር ቢኒያም ለእመቤታችን የእርገት በዓል ዳላስ ይምጣ ብሎ ማለት ነው። እግዚአብሔር ነው የዘጋው። አንዱ ዓለም ዳግማዊ አሁን ከሄኖክ ኃይሌ ጋር ነው የሚሰራው። እየተንጦዘጦዘ ነው፣ እየተንጦለጦለ ነው። እግዚአብሔር ይቀጠዋል። ጠብቅ። እሱንም ነገር ጻፈው፣ ዝም ብለህ ጻፈው። አንዱ ዓለም ሰው ባለበት የሆነ የታወቀ ነገር ያለበት ቦታ የእኔ መምህሬ እኮ ነው። አሁን እንደዛ ወርጄበት እኔ ዳላስ ሲሄድ እንትኑን አቋርጦ የመጣና የወሰደ ልጄ ቤተክርስቲያን አብረው ላደጉት ልጆች አልጻፈም፣ ለመምህራኑ አልጻፈም። አንዱ ዓለም ያስወጣቸው ሰዎች በሙሉ ማን ናቸው? ዘርፌ ሊሸቅልባት ነበር፣ ነቃችበት። ምርትነሽ ሊሸቅልባት ነበር፣ ነቃችበት። ቶፕ የሆኑና ወጣ ያሉትን ሰዎች ሊነግድባቸው ነበር። አሁንም ሄኖክ ኃይሌን አንዱ ዓለም ዳግማዊ ዶክተር የተጠጋው ለቢዝነሱ ሲል ነው። አፍቅሮ ንዋዩ በአፍንጫው አዙሮ ስለሚደፋው ነው። እኔ ጓደኛዬን የመምህሬን ጠባ ያጣሁትና ነው። እየሰማኝ ነው። አንዱ ዓለምን ተናገረው በሉኝ። አንዱ ዓለምን ስናገረው እኔ መምህሬ ነው ያስተማረኝ። እንዲህ እንደሆን ነው ያስተማረኝ። እውነትን እንድጋፈጥ ነው ያስተማረኝ። እውነት ፊት እሱ ደግሞ ሐሰት ሆኖ ሲቀርብ ያው ጋፈጠዋለሁ። አልሽቆም ምን እንዳያደርግ አያስተዳድረኝ፣ አያበላኝ፣ አያጠጣኝ። ቤተክርስቲያን ያከበረችውን ቤተክርስቲያን በአናቷ የደፋ ሰው ነው። አንዱ ዓለም የሰበሰባቸው ወጣቶች የሉም። አንዱ ዓለም በዳላስ ወጣቶቹን ሰብስቦ በተናቸው። ዛሬ በዳላስ ሚካኤል ያሉ ወጣቶች አጫሾች ናቸው። ከቤተክርስቲያን ርቀዋል፣ ጠፍተዋል። ዳላሶች ወጥቶ ይናገሩ። በተናቸው። በሲስተም በዘዴ ነው እየሰራ ያለው። ዛሬ ሄኖክ ሲመጣ ሄኖክን የቤተክርስቲያን አምላክ አይለመንኝ። 52 ዓመት ሞልቶኛል። ከዚህ በኋላ ስንት ዓመት እንደምኖር አላውቀውም። እስካሁን በመጣሁበት መጠን እሄዳለሁ። ፍጻሜን እንዲያሳምርልኝ ይጸልያለሁ። እቀጠቅጠዋለሁ ነው የምልህ። በቃል አይደለም፣ በአንደበት አይደለም። አለቀ። በእኔም ማትፈርሱ ከሆነ እናንተ በእሳት ውስጥ ወጥታችሁ አልፋችሁ የወርቅ የሆናችሁ ናችሁ። ወርቅ የሆናችሁ ናችሁ። ይጨበጨብላችሁ። በእኔ የምትፈርስ ከሆነ ግን መጀመሪያም በመሰረትህ ጠማማ ነው ማለት ነው። ጠማማውን ደግሞ እየጠፈጠፍ ነው የምናቃል ነው። ሌላው ልጅ ቆጠቆጥ ይችላል። ዘመድ አትንከው። አሁን የመጣውና ለምን ገደል አይገባም። መስሎ ነው የሚኖረው። ሆኖ ነው የሚኖረው። ስርዓት አክብሮ ነው የሚኖረው። አለቀ። ይሄ ፓስተር መድረክ አይደለም። ይሄ የጠንቋይ መድረክ አይደለም። ይሄ አስማተኛ መድረክ አይደለም። ይሄ አጭበርባሪነት መድረክ አይደለም። ድልብ ደግሞ ጥያቄ ያቀርበዋል። 6 ዓመት ቤተ ክርስቲያን አልሄደም። ዘመድኩን አጥቢያ የለውም፣ የንስሐ አባት የለውም። ለአንተ ነው እንደምነግረው እኔ። አንተ ነህ ሾውን የምታሳየው። እዚህ ነው የምሄደው፣ እዚህ ነው የምካፈለው፣ እንዲህ ነው የማደርገው ነው እንዴ የምለው። መንገር አለብኝ እንዴ ለአንተ? ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ።